ስለ አለባበስ፣ ስለ አልኮል፣ ስለ ሲጃራ ጎጂነት፣ ስለ ትክክለኛው የወሲብ አቅጣጫ የሚሰብኩን የሞራል ዘበኞች በየመድረኩ ሞልተዋል። አብዛኞቹ እንደ ዝንብ እየኖሩ እንደ መላእክት የሚናገሩ ናቸው። እንዲህ አይነት ሰዎች በየሚዲያው ሲላዘዙ ወደ አእምሮዬ የሚመጣው አንድ ባልንጀራዬ የነገረኝ ገጠመኝ ነው። ሰውየው ዲያስፖራ ነው። አሜሪካ የተወለደ ልጅ አለው። አባትና ልጅ አይጣጣሙም። አባትየው ከሥራ ውጭ ያለውን ጊዜውን የሚያሳልፈው ልጁን በመምከር ነው። ተመካሪው ያለበትን ሁኔታ ያላገናዘበ ምክር አመፅ የሚያስከትል ጭቆና ነው። አለማየሁ እሸቴ ተማር ልጄ በሚለው ዘፈኑ እያለ ሲመክረኝ እየተማረረ ውሻዬን አቅፌ እሰማው ነበረ ይላል። እኔ ሳስበው ውሻውን አቅፎ እየተጫወተ እንጂ እየሰማው አልነበረም። በመጨረሻም የአባቱን ምክር ባለመስማቱም የተሳካለት ዘፋኝ ሆነ እና ዲያስፖራው አንድ ቀን ልጁን እንደ ልማዱ ሲላዘዝበት ቆየና ይህንን የመሰለ እንደ ማርና ወተት የጣፈጠ ምክር ስመክርህ የሚሰማህ ስሜት ምንድን ነው ብሎ ጠየቀው። የሚቻል ቢሆን ኖሮ አለ ልጁ፣ በአሪፍ ዘፈን መሃል እንደሚመጣ የዩቲዩብ ማስታወቂያ እስኪፕ ባደርግህ ደስታውን አልችለው። የመጣው ሰሞን ይዤው የመጣሁት ዶላር የሚያልቅ አልመሰለኝም ነበር። በጣም አንገርግቦ ቆልቶኝ ነበር። ሄሊኮፕተር ከመከራየት ያገደኝ የቅርጫት ኳሱ ንጉሥ ሞት ነው። በየ50 ሜትሩ ራይድ ድረስልኝ ማለት ልማድ ሆነ። ቀስ በቀስ የኪሴ ተርዚና እየሟሸሸ ሲሄድ ይሰማኝ ጀመር። ከሰማያዊ ሚኒባሶች ጋር አቋርጨው የነበረውን ውል ፈረምኩ። ጥቅጥቅ ብሎ በሞላ ሚኒባስ ውስጥ ጎበዝ ምን አለ ጠጋ ጠጋ ብትሉልኝ የሚል አንጀት የሚበላ ድምፅ ከሰማችሁ የኔ ነው። ብዙ አልቀጠልሁም። ሕዝብ የሚሳፈርበት ሳይሆን የሚሰፍርበት ሃይገር ባስ እንኳን ወደ ቤትህ ተመለስህ ብሎ ተቀበለኝ። የሰፈራችን ነዋሪ ኪሴ እየተመናመነ እንደመጣ ለመገንዘብ ጊዜ አልፈጀበትም። ባለፈው ተጉለት ሥጋ ቤት ፊት ለፊት ቆሜ ገብስ ቆሎ ስበላ የሆነ ጎረምሳ መጥቶ ሃይ በውቄ ትራንስፖርት አገልግሎት ያስፈልጋል ብሎ ጠየቀኝ እና መልሴን ሳይጠብቅ ጥግ ላይ ያቆማትን አቧራ የጠገበሽ ሞተር ይዞ ወደ እኔ ቀረበ። ሞተሪቱ ሞተር ሳይክል ከመሆኗ በፊት መድፍ እንደነበረች የጠረጠርኩት ያወጣችውን ምድር አንቀጥቅጥ ድምፅና አንድ ሙሉ ከተማ የሚሰውር ጭስ አስተውል ነው። ከፋኝ። አልቅስ አለኝ። እግዜር ይስጥልኝ። በቅርቡ ስነ ጽሑፉን ትቼ ማራቶን ለመጀመር እያሰብኩ ስለሆነ ከፊት ለፊት ትመራኛለህ ብዬ አሰናበትኩት። ቅናሽ ያደርጋል ታናሽ ይላል ማንኩሴ ሲተርት። ከቸገረህ የሚገለገልብህ እንጂ የሚያገለግልህ አታገኝም። አሁን ከትናንት ወዲያ አምሽቼ በላውንደሪ ቤት በር በኩል ሳልፍ ያየሁትን ማመን አቃተኝ። የላውንደሪ ቤቱ ዘበኛ እንዲታጠብልኝ ወረፋ ያስያዝኩትን ብርድ ልብስ ለብሶ ይንጎማለላል። ዚስ ኢዝ ፕሮፌሽናል ምናምን እያልኩ ያዙ ይልቀቁኝ ስል ዘበኛው ተረጋግቶ በጋራዥ ቶታና በበርኖስ መሃል ታፍኖ ከሚቀመጥብህ እኔ ትከሻ ላይ ሆኖ ቢናፈስልህ ይሻላል ብዬ ነው ብሎ ደረቀ። በዚህ አላቆመም። ያናፈስኩበትን ትበጭቅልኛለህ ብዬ ሳስብ ጭራሽ ትወቅሰኛለህ፣ ወትሮም እጅ መዳፋሽ ነው እያለ መብከንከን ጀመረ። በጣም ተሰምቶኝ ብርድ ልብሴን ትከሻው ላይ አስቀምጦ ላናፈሰበት ከፍዬው ጉዞዬን ቀጠልሁ። በማግስቱ ሌላ ደከም ያለ ላውንደሪ ቤት ሄጄ 5 ካናቴራ፣ 2 ሹራብ፣ 1 ጂንስ በስንት ቀን ታደርሽልኛለሽ? 2 ሳምንት። በ2 ሳምንት ጊዜማ ኮሮና ይገለኛል። ትስቅልኛለሽ ብዬ ነበር። እሷ ወይ ፍንክችቴ። ታዲያ ምን ችግር አለ? አጥበን ለወራሾችህ እናደርሳለን።
እኛ ቤት አንድ ብረት ድስት ነበረ። ብረት ድስቱ የቆየ ነው። በዕድሜ 2 ዓመት ታላቅ መሰለኝ። መቼም የማይሠራው ሥራ አልነበረም። ገንፎ ይገነፋበታል፣ ንፍሮ ይቀቀልበታል፣ የጎመን ወጥ ይሰራበታል፣ አንዳንድ የወግ ደርሶት ፓስታም ይቀቀልበታል። ወላጆቻችን ቤት ውስጥ ከሌሉ እንደ ከበሮም እንጠቀምበታለን። ብርታቱ እንደ ኤሊ ድንጋይ ነው። ያ ብረት ድስት ሕይወት ቢኖረው ኖሮ ችግርሽ በእኔ አልፏል የሚለውን የዓለማየሁ እሸቴን ዘፈን ይጋብዘኝ ነበር። ውይ ረስቼው። ለካ ችግር መልኩን ይቀያይራል እንጂ አያልፍም። የአፍሪካውያን ችግር የዕቃ እጥረት ሲሆን የአሜሪካ ወይም ካናዳ ችግር የዕቃ መጥለቅለቅ ነው። ለምሳሌ አንዲት አማካይ ኑሮ ያላት አሜሪካዊት በቤቷ ቢያንስ 4 አይነት ጓንት ይኖራታል። የዕቃ ማጠቢያ ጓንት፣ የተጣደ ድስት ከምድጃ ላይ የምታነሳበት ወፍራም ጓንት፣ ገላዋን ስትታጠብ ብብቷን የምታሽበት ጓንት፣ አሁን ደግሞ የጀርም መከላከያ ጓንት መጥቶላታል። በአንጻሩ እኛ ቤት ለረጅም ጊዜ ያገለገለችው ሰራተኛችን አጀቡሽ ሁሉን ነገር በሌጣ እጇ ነበር የምታከናውነው። በባዶ እጇ ዕቃ ታጥባለች፣ በሌጣ መዳፏ የጋመ ድስት ታወጣለች። መዳፏ የእሳት ወላፈን የሚሰማው አይመስልም። በልማድ እሳት ከል ወይም ፋየር ፕሩፍ ሆኖ ቀርቷል። ሰዎች የተወሰነ ፍላጎት ይዘው ነው የሚወለዱት። ገናናው ገበያ ግን ማዕት አይነት ፍላጎቶችን ፈልፍሏል። የሀብታም አገሮች ዜጎች ደከመኝ ሰለቸኝ ሳይሉ ይሸምታሉ። ይህንንም ያንንም ቅራቅንቦ ያግበሰብሳሉ። በአሜሪካና በካናዳ ዕቃ ከመግዛት ይልቅ ዕቃ መጣል ብዙ ወጪ ያስወጣል። ለምሳሌ በእኛ አገር ተለቅ ያለ ቲቪ መግዛት ከፈለክ ሚጢጢውን ቲቪ ለዘመድህ ትሰጠዋለህ። አሁን እኔ የተጎለጥኩበት ከተማ ውስጥ ግን ከመጣል ውጪ አማራጭ የለህም። ብትጥል ደግሞ ከተማ በማልከስከስ ሊከሱ ይችላሉ። ባለፈው ባልንጀራዬ በየነ ደውሎ ጉድ ሆንኩ አለ። ምን ሆነህ ነው አልኩት። የሆኑ ሰዎች ቤቴን ሰብረው ገብተው ዘረፉ። የለም 2 አሮጌ ሶፋ ጥለውብኝ ሄዱ። አሜሪካን አገር እያለሁ ብዙ ጊዜ ብቸኛ ነበርሁ እና ብቸኝነቴ ሲበረታብኝ የማደርገው የመጀመሪያ ነገር ወደ ሀበሻ ሰፈር ሄጄ ሰላማዊ ሰልፍ መሳተፍ ነው። ሰልፉ ላይ በርካታ ሰው ይኑር እንጂ የተቃዋሚ ይሁን የደጋፊ ለኔ ልዩነት የለውም እና የሆነ ጊዜ ላይ የዲያስፖራው ቡድን ተሰብስቦ በዋይት ሃውስ ፊት ለፊት ዋይታና ተቃውሞ ያሰማል። ከመካከል የሰልፉ መሪ እስካሁን በአምባገነኑ መንግሥት ላይ ያለንን ተቃውሞ ያቀረብነው በአማርኛ ነው። እንዳለመታደል ሆኖ የዚህ ሀገር ሴናተሮችና ጋዜጠኞች ጆሮአቸውን ቢቆርጧቸው አማርኛ አይሰሙም። ስለዚህ በእንግሊዘኛ ተቃውሟችንን ማሰማት አለብን። እስኪ ማን ነው ከመካከላችን እስካሁን የገለጽነውን ተቃውሞ በእንግሊዘኛ ቆንጆ አድርጎ የሚያቀርበው? ሁሉም እርስ በርሱ ተያየ። አንዳንዶች እንዳውም በያዙት መፈክር ፊታቸውን ጋረዱ። ጎበዝ፣ ከኛ መካከል እንግሊዘኛ የሚችል የለም? ድንገት አንድ ሰውዬ እጁን አወጣና እንዲህ አለ። አምባገነኑ መንግሥት እንግሊዘኛ የሚናገሩትን ለቃቅሞ ስላሰረብን እኮ ነው እዚህ ተቃውሞ የወጣ ነው። አሜሪካ ያለው የአገር ቤት ናፍቆቴን ከምወጣባቸው አንዱ ሰበር ዜና መስማት ነው። ብዙ ሰበር ዜና እየሰማሁ በሄድኩ ቁጥር አንድ የተረዳሁት ነገር ሟርት የሚባለው ነገር መቅረቱን ነው። ድሮ አንድ ሰው በተደጋጋሚ ይሞታል ተብሎ ከተነገረበት በትክክል ይሞታል። ለምሳሌ ድሮ አፄ ዮሐንስ የጎጃምን ሕዝብ በድለው ወደ መተማ ሲሄዱ አንዲት አልቃሽ እንግዲህ ንጉሡ ደህና ቢመለሱ ምንኛ ጎልድፏል ጎጃም የምላሱ ብላ ገጠመች። ይህ በተገጠመ ከጥቂት ጊዜ በኋላ አፄ ዮሐንስ ተሰዉ።
ሲመስለኝ በዚህ ዘመን ሟርት የአገልግሎት ዘመኑን ጨርሷል፣ ወይም ትውልዱ ምላሱ ጎልድፏል። እስቲ አሁን ደብረ ጽዮን የሚባለው ሰውዬ ስንቴ ነው ደከመኝ ሰለቸኝ ሳይል የሞተው? እኔ እንዳውም ደብረ ጽዮንን ሳስብ ትዝ የሚለኝ አንድ እዚህ አዲስ አበባ የሚኖር ፈረንጅ ተዋናይ አለ። በአንድ የሀበሻ ፊልም ውስጥ የፈረንጅ ገጸ ባህሪ ከተመለከታችሁ ተዋናዩ ይህ የፈረደበት ብርቅዬ ፈረንጅ መሆን አለበት እና ይህ ፈረንጅ የአድዋ ጦርነትን በሚያሳየው የቴዲ አፍሮ ሙዚቃ ውስጥ የተለያዩ የጣሊያን ወታደሮችን ወክሎ ፖዚሽን እየቀያየረ ከ5 ጊዜ በላይ ተገድሏል። በአገራችን እኔ ስለ ጦርነት ሲዘግቡ ከሚጥሙኝ ጋዜጠኞች ዋናው ዓለምነህ ዋሴ ነው። ዓለምነህ ዛሬ በቭላዲሚር ፑቲን ከመነደፉ በፊት ከአፉ የማይጠፉት ሳዳም ሁሴን ነበሩ። ዓለምነህ በእያንዳንዱ ቃለ መጠይቅ ሳዳምን ሳያነሳ የቀረበት ጊዜ ትዝ አይለኝም። አንዴ እንዲያውም የሆነ የግጥም መጽሐፍ ሳስመርቅ ፕሮግራም መሪ አድርጌው ነበር። ፕሮግራሙን እየመራ ድንገት ከታዳሚው መሃል ደራሲ አዳም ረታን ተመለከተው። ከዛ ዓለምነህ በመካከላችን እጅግ ስመጥሩ ደራሲ ሳዳም ረታ ይገኛል። በመጨረሻ ሳልነግራችሁ የማልፈው ነገር ይህንን ዝግጅት ለማዘጋጀት ስፖንሰር ፍለጋ ያልገባሁበት ቦታ የለም። የስጦታ ወይም የስፖንሰር ገድ የሌለው ሰው ታውቃላችሁ? እኔ እንደዛ ነኝ። ከልጅነቴ ጀምሮ ተከትሎኝ የመጣ ነው። ትዝ ይለኛል ጎረቤታችን የታወቀ ሞጃ ሀብታም ነበር እና ሀገር ለቆ ወደ አዲስ አበባ ለመምጣት ወሰነ። እኔና ጓደኛዬ ዕቃ በማጓጓዝ አገዝ ነው። ዕቃ ከመሸከም ብዛት ዲስካችን ብቻ ሳይሆን አሎሏችን እስኪንሸራተት ፈጋን። ከዛ የእሱ ዘመዶች እየመጡ የተራረፈ ዕቃ ማንሳት ጀመሩ። ጠረጴዛ፣ ወንበር፣ ፍሪጅ እንኳን በጊዜው አልነበረም። የዱቄት ማስቀመጫ ምናምን ወሰዱ። በመጨረሻ እኔ ወደ ሰውየው ጠጋ ብዬ ጋሼ እኛ ምን እንውሰድ ስለው እናንተ ሻወር ውሰዱ። አሁን በቅርቡ ያጋጠመኝ ነው። በላዳ የሚያመላልሰኝ ሾፌር የት ላድርስ ሲለኝ ልክ ኃይሌ ገብረስላሴ መኪና መሸጫ በር ላይ ስትደርስ ጣለኝ አልኩት። ከታክሲው ስወርድ በአጋጣሚ ኃይሌ በሩ ላይ ቆሞ በአንድ የኤሌክትሪክ መኪና ላይ ትራንስፎርመር ምናምን እየገጠመ ነበር። ገና ሲያየኝ እኔም ምልክ እስካሁን በታክሲ ነው እንዴ የምትጠቀመው አለኝ። አዎ። ኃይሌ ትንሽ ሲያስብ ከቆየ በኋላ አልፎ አልፎ አውቶቡስ ተጠቀም፣ የምትጽፈው አይጠፋም። በቅርቡ አታምኑኝም ክትፎ አማረኝ። ለ12 ዓመት ያክል ከስጋ ታቅቤ ከቆየሁ በኋላ ክትፎ አማረኝ። ሰው በኢኮኖሚ ምክንያት ከክትፎ ባፈገፈገበት ዘመን እኔን አማረኝ። ስጋ አልበላም ብዬ በሚዲያ በይፋ መናገሬን አስቤ ተጸጸትኩ። ግን አእምሮቴ ረፍት ሲነሳኝ በቅርብ ያገኘሁት ክትፎ ቤት ውስጥ ገባሁ። አስተናጋጅ፣ አንድ ቆንጆ ክትፎ፣ መረቅ እንዳይበዛበት። ልክ ተደብቆ ጅን እንዳዘዘ ፓስተር ወይም በነነዌ ጾም ላይ ጭቅና ጥብስ እንዳዘዘ ቄስ ዙሪያ ገባውን እየተገላመጥኩ ክትፎዬን በላሁ። ሂሳብ ሲመጣ ሂሳብ አይመስልም። የሆነ መንግሥት ከዓለም ባንክ ጋር የሚፈራረመው የብድር ስምምነት ይመስላል። ያለችኝን ለመክፈል ስሞክር ትንሽ ብር ጎደለኝ። የሆነ 700 ብር ገደማ ጎደለኝ። ከዛ የሆነ ነገር ብልጭ አለልኝ። ድርግም እስኪል ድረስ አልጠበቅኩም። ባለቤቱ ባጠገቤ ሲያልፍ ጉራጌ ክልል ነው፣ ክላስተር ቦምብ ነው ብዬ ጮኩ። አስተናጋጁ ጀለስ ሌላ ሞክር፣ ባለቤቱ ዶርዜ ነው። አሜሪካን አገር እንዲሄድኩ መጀመሪያ ያረፍኩት ጓደኛዬ በየነ ቤት ነበር። ጓደኛዬ ባለ 2 ምኝታ ቤት አፓርታማ በዱቤ ገዝቶ አንዱን ምኝታ ቤት ለአንዱ ኤርትራዊ አከራይቶታል።
ኤርትራዊው ሲገባ ለ3 ወር ቆይቼ እወጣለሁ፣ የራሴን ቤት እከራያለሁ ብሎ ነበር። 3 ወሩ ሲያልቅ አልወጣም። ጭራሽ አንዲት የጅቡቲ ሴት ጠብሶ ማመላለስ ጀመረ። ብቻ ቤቱን በአንዴ የአፍሪካ ቀንድ አደረገው። በየነ ሰውየውን ሊያባርረው ፈለገ። ግን ቅልህን፣ ጨርቅህን፣ ክራርህን ለቃቅመህ ውጣልኝ ሊለው ፈልጎ አልቻለም። አሜሪካ ሀገር የተከራይ መብት ከአከራይ እኩል ነው። ያለው መፍትሄ የአሜሪካ ሕግ የማይባንንበት ጫና መፍጠር ነው። አንድ ቀን ከምኝታ የተነስቼ ሳሎን ውስጥ ባለው የምግብ ጠረጴዛ ላይ ተመቻቸሁ። በየነ ከፍሪጅ ቆንጆ ፍርፍር አወጣ። ቁርስ እንደጨረስን እንዲህ ባለሙያ አትመስለኝም ነበር አልኩት። ቁርስ ማቀራረብ ላይ እንጂ መስራት ላይም ብዛም ነኝ። አሁን የበላኸው ተከራዩ ልጅ አጽብሃ ለራሱ ሰርቶ ያስቀመጠውን ቁርስ ነው። ኧረ በእናትህ ይደብራል ስለው ሰውየውን አማርሬ ለማስወጣት በማደርገው ጥረት ውስጥ ተሳታፊ በመሆንህ ደስ ሊልህ ይገባል። ከዚህ በማስቀጠል ደግሞ ማድረቂያ ማሽን ውስጥ ትቶት የሄደውን ቱታ ትለብሳለህ። ሌላው አንድ ጓደኛዬ እዚህ 22 ማዞሪያ አካባቢ የሆነ ደሳሳ ጎጆ በመለስተኛ ዋጋ ተከራየና አሰማመረው። ቀለም አስቀባው። ከዚህ በፊት ያልነበረውን ኮርኔስና መስኮት አስገባለት። አንድ ቀን አከራዩ ሊጎበኙት መጡ። ቤቱ የገዛ ቤታቸው መሆኑን ለማመን 1-2 መነጽር መቀያየር ነበረባቸው። ከዛ ትንሽ እያመነቱ ከቆዩ በኋላ ወንድሜ፣ እንዲያው በሚቀጥለው ሳምንት የመጀመሪያ ልጅ ከካናዳ ትመጣለች። እሱ ምን አለ? ጥሩ ነዋ፣ ሽቶና ቪታሚን ይዛልኝ ትመጣለች። እኔ እንዲህ አይነት ችግር የለብኝም። የምኖረው አፓርትመንት ተከራይቼ ነው። በእርግጥ የህንፃው ባለቤት በቅርቡ ከቤት የግድግዳ አጠገብ ሌላ ህንፃ ማስገንባት ጀምሯል እና ህንፃው እስኪጠናቀቅ ፕራይቬሲ ከሚባለው ጋር ተፋትቻለሁ። የሚገርማችሁ እኔ ሽንት ቤት ተቀምጬ ዘና እያልኩ ተጎራባቹን ህንፃ የሚሰራው አናጺ በመስኮት ቁልቁል እያየኝ በውቄ እንዴት ነው ጥሩ እየሄደልህ ነው